ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ኅብረት ዓመታዊ ጠቅላላ ጉባኤ ተካሄደ። አዲስ ለተሰማሩ ቤተ ክርስቲያን ተካይ ሚስዮናውያን የ3 ቀን ስልጠና ተሰጠ። ከውጪ ቻይና በህፃናት ጥቃት ላይ ለሚያደርሱ ወንጀለኞች ማስጠንቀቂያ ነው ባለችው እርምጃ በህፃናት ላይ የወሲብ ጥቃት በመፈጸም ጥፋተኛ የተባሉት 3 ሰዎችን በአንድ ቀን በሞት ቀጣች። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን 22ኛው መደበኛ ጠቅላላ ጉባኤ አካሄደ። ባልደረባችን ዳንኤል አንተነህ ዝርዝሩን እንደሚከተለው ያቀርበዋል። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የልማትና ማህበራዊ አገልግሎት ኮሚሽን 22ኛ መደበኛ ጠቅላላ ጉባኤውንም በተሳካ ሁኔታ አካሂደዋል። ጉባኤው የድርጅቱን ዓመታዊ እንቅስቃሴዎችና ስኬቶች የገመገመም ሲሆን ተጠያቂነትን ማጠናከር፣ ውጤታማ አገልግሎት ማስፋፋትና የቀጣይ ዓመት ስትራቴጂያዊ አቅጣጫዎችን ማስቀመጥ ላይም ትኩረትም አድርጓል። ጉባኤውን በይፋ የከፈቱትና የመሩት የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን ፕሬዝዳንትና የጠቅላላ ጉባኤው ሰብሳቢ የሆኑት ቄስ ዶክተር ሲገዙ ሲሆኑ በመክፈቻ ንግግራቸውም ቁርጠኝነትን፣ ትብብርና ህብረተሰቡን በዘላቂነት ማገልገል ያለው ጠቀሜታም አጽንኦትም ሰጥተዋል። በጉባኤውም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ኮሚሽነር አቶ ሰለሞን ሽፈራው የድርጅቱን ዋና ዋና ስኬቶችና በዓመቱ የተከናወኑ ተግባራትን ያቀረቡም ሲሆን በተለያዩ ፕሮግራም ዘርፎች የተመዘገቡ እድገቶችንም አሳይተዋል። በተጨማሪም የፌዴራል ባለስልጣን የሲቪል ማህበረሰብ ድርጅቶች ተወካይ አቶ ኃይለ ሚካኤል ገብረ ሚካኤል በጉባኤው ተገኝተውም በኢትዮጵያ ሲቪል ማህበረሰብ ድርጅቶች አቅጣጫና ተጠያቂ ሚናዎች ላይ ሀሳባቸውንም አቅርበዋል። በጠቅላላ ጉባኤው ውይይት ከተደረገባቸው መካከልም የ2025 ዓመታዊ የኦዲት ሪፖርት፣ ዓመታዊ የእንቅስቃሴ ሪፖርትና ዓመታዊ የስራ እቅድ የሚሉትም ይገኙበታል። በዚህም ከውይይቱ በኋላም ጉባኤው የቀረቡትን ሪፖርቶችና እቅዶችም አጽድቋል። ጉባኤው በመጨረሻም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን ለተጠያቂነት፣ ለመልካም አስተዳደር፣ ለውጤታማ አገልግሎትና ማህበረሰቦችን የማገልገል ተልዕኮ ለማጠናከር ያለውን ቁርጠኝነትን በማረጋገጥም ተጠናቋል። መረጃው የመካነ ኢየሱስ ቤተክርስቲያን ልማትና ማህበራዊ አገልግሎት ኮሚሽን ነው። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ኅብረት ዓመታዊ ጠቅላላ ጉባኤ ተካሄደ። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ኅብረት ዓመታዊ ጠቅላላ ጉባኤ ሰኔ 11 ቀን 2018 ዓ.ም በቤዛ ኢንተርናሽናል ቤተክርስቲያን አዳራሽ ተካሂደዋል። በጉባኤው የኅብረቱ አመራሮች፣ የተለያዩ አብያተ ክርስቲያናት ኅብረት ተወካዮች፣ የኦሮሚያ ክልልና የሸገር ከተማ ተወካዮች ተሳትፈዋል። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ኅብረት በአዋጅ ቁጥር 1208/2012 መሰረት ከኢትዮጵያ የወንጌል አማኞች ካውንስል እውቅና ያገኘ ሲሆን የካውንስሉ ዋና መስራች አባል መሆኑ ተገልጿል። በጉባኤው የኅብረቱን አባል ቤተ እምነቶችና ሚኒስትሪዎች በመንፈሳዊ፣ በአስተዳደራዊና በአደረጃጀት ዘርፎች ለማጠናከር የተያዙ እቅዶችን የወደፊት አቅጣጫዎች ላይ ውይይት ተደርጓል። ፕሮግራሙም በጸሎት፣ የእግዚአብሔር ቃል ትምህርት፣ በመዘምራን ዝማሬ የቀረበ ሲሆን የኅብረቱ ዓመታዊ ሪፖርቶችም ቀርበዋል። በመድረኩ የካውንስሉ ጠቅላይ ጸሐፊ የሆኑት ዶክተር ፓስተር ጌትነት ለማ የተለያዩ ኅብረቶች ፕሬዝዳንቶችና የአካባቢ አመራሮች ሰላምታ መልእክት አቅርበዋል። ኅብረቱ በመላው ኢትዮጵያ የሚገኙ አባል ቤተ እምነቶችና በውጭ ሀገራት ያሉ አገልግሎቶችን በማቀናጀት መንፈሳዊና አገራዊ ኃላፊነቶችን ለመወጣት እየሰራ እንደሚገኝ ተጠቁመዋል። አዲስ ለተሰማሩ ቤተ ክርስቲያን ተካይ ሚስዮናውያን የ3 ቀናት ስልጠና ተሰጠ። በመሰረተ ክርስቶስ ቤተ ክርስቲያን የወንጌል ስርጭትና ቤተ ክርስቲያን ተከላ መምሪያ በዚህ ዓመት ለተሰማሩ 21 አዳዲስ ቤተ ክርስቲያን ተካይ ሚስዮናውያን ከሰኔ 8 እስከ 10 2018 ዓ.ም ድረስ ለ3 ቀናት በቢሾፍቱ ከተማ ስልጠና ተሰጥተዋል። በእነዚህ ቀናት ሚስዮናውያን በመስኩ ስራ ውጤታማ የሚያደርጋቸውን ስልጠናና የስራ መመሪያ ሲሰጥ የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት የሆኑት መጋቢ ደሳለኝ አበበ በስፍራው ተገኝተው መሰረተ ክርስቶስ ቤተ ክርስቲያን
ከየት ወዴት በሚል ርዕስ ስልጠናውን ሰጥተዋል። ለሚስዮናውያን ወንጌልን ካልሰራን ምንም አልሰራንም በማለት ለወንጌል ተልዕኮ አበረታተዋል። በዋናው ቢሮ የወንጌል ስርጭትና ቤተክርስቲያን ተከላ መምሪያ አገልጋዮች ስልጠናው በተሳካ ሁኔታ እንዲካሄድ ትልቅ አስተዋጽኦ ያደረጉ ሲሆን ለሚስዮናውያን የወንጌል አገልግሎት ለማከናወን የሚያግዟቸውን አጋዥ መጽሐፍና ላላመኑ ሰዎች የኢየሱስን ፊልም ማሳየት የሚያስችላቸው አዳዲስ ታብሌቶች ተበርክቶላቸዋል። መረጃው የቤተክርስቲያኒቱ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ለሚስዮናውያን የ2 ቀን ስልጠና አካሄደ። የሚስዮናውያን ስልጠና ሐሙስ ሰኔ 11 እና 12 2018 ዓ.ም በሐዋሬ አጥቢያ ሲካሄድ ከክልሉ የመጡ 10 ከሐዋሬ አጥቢያ 13 በአጠቃላይ 23 ሚስዮናውያን ተገኝተዋል። ስልጠናውን መጋቢ እሸቴ በለጠ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ቃል መሰረት በማድረግ እኛ የክርስቶስ አምባሳደር ነን፣ እንደራሴ ነን። ስለዚህ ሚስዮናውያን መንፈሳዊ ጤንነታቸውን በመጠበቅ አካላዊ ጤንነታቸውን በመጠበቅ ማህበራዊ ግንኙነታቸውን በትክክል እየመሩ የክርስቶስ ኢየሱስን ወንጌል ለሌሎች ማድረስ አለባቸው ሲሉ ገልጸዋል። ስልጠናውን አስመልክቶ የሐዋሬ አጥቢያ ፓስተር ዜናነ ማሞ የሚስዮናውያን ስልጠና ትርጉም ያለው እግዚአብሔር የሚያከብር አገልግሎት እንዲሁም ደግሞ ጤናማ ቤተክርስቲያን እንዲተክሉ የሚረዳቸውና እርስ በርስ ያላቸው አንድነት እንዲያጠናክሩ የሚያስችል ነው ሲሉ ገልጸዋል። በስልጠናው ላይ የተሳተፉ ሚስዮናውያን ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። ቻይና በህፃናት ጥቃት ለሚያደርሱ ወንጀለኞች ማስጠንቀቂያ ነው ባለችው እርምጃ በህፃናት ላይ የወሲብ ጥቃት በመፈጸም ጥፋተኛ የተባሉ 3 ሰዎችን በአንድ ቀን በሞት ቀጣለች። ፍርድ ቤቱ እንደገለጸው ወንጀለኞቹ ዕድሜያቸው ከ14 ዓመት በታች በሆኑ ልጃገረዶች ላይ የተፈጸሙ ሲሆን ይህም ቻይና በህፃናት ላይ ለሚፈጸም ወሲባዊ ጥቃት ያላትን ጭራሽ የማይታገስ አቋም የሚያሳይ ነው ተብሏል። የቻይና ጠቅላይ ህዝባዊ ፍርድ ቤት እጅግ ከባድ ተብሎ በተፈረጀው በህፃናት ላይ ወሲባዊ ጥቃት ለሚፈጽሙ ወንጀለኞች የሞት ቅጣት እንዲጣል የሚፈቅድ መመሪያ ያወጣ ሲሆን ፍርድ ቤቱ እነዚህን ወንጀለኞች ከፍተኛ ቅጣት የሚገባቸው እጅግ አጸያፊ ድርጊቶች ሲል ገልጿቸዋል። በሺ ጂንፒንግ መንግስት ስር ይህ በጣም ከባድ የሆነ ቅጣት የሚጣለው ልዩ ጭካኔ በተሞላባቸው በርካታ ተጎጂዎች ባሉባቸው ወይም በተለይ ከባድ መዘዝ ባስከተሉ ጉዳዮች ላይ ይሆናል የተባለ ሲሆን ይፋዊ መግለጫ እንደሚያሳየው በእነዚህ ጉዳዮች ላይ ምንም አይነት የቅጣት ቅናሽ፣ መለወጥ ወይም ማንኛውም አይነት ምህረት አይደረግም ሲሉ ገልጸዋል። ይህ እርምጃ የተወሰደው የጠቅላይ ህዝባዊ አቃቤ ህግ በ2024 የመጀመሪያዎቹ 11 ወራት ውስጥ ብቻ ለአካለ መጠን ባልደረሱ ህጻናት ላይ በተፈጸሙ የወሲብ ወንጀሎች ወደ 41,000 የሚጠጉ ሰዎችን ከከሰሰ በኋላ ሲሆን ከህፃናቱ ጋር በተያያዘ የወንጀል ጉዳዮች ከ60% በላይ መሆናቸው ተገልጸዋል። ቻይና ይህንን ቅጣት ስትተገብር የመጀመሪያዋ አለመሆኑን እና በ2023 ለአካለ መጠን ባልደረሱ ህጻናት ላይ አስገድዶ መድፈር ወንጀል ጥፋተኛ የተባሉ 3 ሰዎችን በሞት መቅጣቷ ተነግረዋል። እንደ ዓለም አቀፍ ድርጅት አመንስቲ ኢንተርናሽናል መረጃ ከሆነ ትክክለኛው ቁጥር እንደ መንግስት ሚስጥር ተጠብቆ ቢቆይም አገሪቱ ከማንኛውም ሌላ አገር በበለጠ የሞት ቅጣትን ትፈጽማለች ሲሉ ገልጸዋል። ዘገባው የዚኑሃን ነው። ቲም ቴቦ ወላጆች ልጆቻቸውን ከመስመር ላይ አደጋዎች እንዲጠብቁ ጥሪ አቀረበ። ባልደረባችን የአብስራ ሳሙኤል ዝርዝሩን እንደሚከተለው ታቀርበዋለች። የቀድሞ የአሜሪካ እግር ኳስ ተጫዋች ቲም ቴቦ ወላጆች በልጆቻቸው የዲጂታል ሕይወት ውስጥ በንቃት እንዲሳተፉ አሳስበዋል። የመስመር ላይ አዳኞች ስማርት ስልኮችን በመጠቀም ህጻናትን ለመድረስ አዳዲስ መንገዶችን እየተጠቀሙ መሆናቸውን ገልጿል። ቴቦ ቴክኖሎጂ የወላጅነትን ሚና ሊተካ እንደማይችል በማስገንዘብ ወላጆች ከልጆቻቸው ጋር ክፍት ውይይት እንዲያደርጉና የመስመር ላይ እንቅስቃሴዎችን እንዲከታተሉ ጥሪ አቅርቧል። በተጨማሪም የህፃናት ብዝበዛንና የሰዎች ዝውውርን ለመከላከል የሚዳርጉ ጥረቶችን እንደሚደግፍ ገልጿል። ዘገባው የክርስቲያን ዴይሊ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ዓመታዊ ጠቅላላ ጉባኤ ተካሄደ። አዲስ ለተሰማሩ ቤተክርስቲያን ተካይ ሚስዮናውያን የ3 ቀን ስልጠና ተሰጠ። ከውጪ
ቻይና በህፃናት ጥቃት ላይ ለሚያደርሱ ወንጀለኞች ማስጠንቀቂያ ነው ባለችው እርምጃ በህፃናት ላይ የወሲብ ጥቃት በመፈጸም ጥፋተኛ የተባሉት 3 ሰዎችን በአንድ ቀን በሞት ቀጣች። ውድ ተመልካቾቻችን ለሰዓቱ ያዘጋጀ ነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎች ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነህ በጋራ በመሆን ነው። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።